ሰላም ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። የዛሬው የህፃናት ፕሮግራም ማስተዋወቃችሁ እኔ ሚሴራ ገመችስ እባላለሁ። ስለዚህ ዛሬ የህፃናት ፕሮግራም ለእናንተ ይዤላችሁ መጥቻለሁ ማለት ነው። የዛሬው ፕሮግራም የሚጀምረው በሰንበት ትምህርትና በመዝሙር ፕሮግራም ይሆናል። ስለዚህ እንድትከታተሉላለሁ፣ የትም እንዳትሄዱ። እንደምናላችሁ ልጆች፣ ከህፃናት ሰንበት ትምህርት ክፍል የዛሬውን አራተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ሰማያዊ እንግዶች ይላል። የመታሰቢያ ጥቅሳችን የሚገኘው ፊልጵስዩስ ምዕራፍ 2 ቁጥር 4 ሲሆን እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ይላል። የትምህርቱ ዋና መልእክት ደግሞ እግዚአብሔር ለሌሎች ሰዎች እንድንጸልይ ይፈልጋል ይላል። ልጆች፣ አንድ የምታስቡለት ሰው እርዳታ በሚያስፈልገው ጊዜ እግዚአብሔርን ታናግራላችሁ? እግዚአብሔር ለዚያ ሰው አንድ ነገር እንዲያደርግለት ትጠይቁታላችሁ? ለክፉ ሰዎች እንኳን ልንጸልይ እንችላለን። ከረጅም ጊዜ በፊት አብርሃም ለተወሰኑ ሰዎች ከእግዚአብሔር ጋር ተደራድሮ ነበር። ታሪኩ የተፈጸመው እንደዚህ ነበር። በአንድ ሞቃታማ ቀን አብርሃም በድንኳኑ ታዛ ስር ተቀምጦ ይኖርበት የነበረውን ሸለቆ በመመልከት ላይ ነበር። ከዚያም የሚንቀሳቀስ ነገር ሲያይ አተኩሮ ተመለከተ። 3 ሰዎች ከሰፈሩ ባሻገር ቆመው ነበር። የሚሄዱበትን አቅጣጫ ለመወሰን የሚነጋገሩ ይመስሉ ነበር። አብርሃም ተስፈንጥሮ በመነሳት ሊገናኛቸው እየሮጠ ሄደ። ወደ ሰዶም ማቅናት እንደጀመሩም ደርሶባቸው ዝቅ ብሎ በመነሳት ሰላምታ ሰጣቸው። እባካችሁ ድንኳኔ በሚገኝበት አካባቢ የተወሰነ ጊዜ አሳልፉ፣ ውሃና የምትበሉትን ምግቦች አመጣላችኋለሁ፣ ከዛፎቹ ጥላ ስርም ተቀምጣችሁ ማረፍ ትችላላችሁ አላቸው። እናመሰግናለን፣ እንዳልኸንም እናደርጋለን አሉት እነሱ። ሰዎቹም በመስማማት አንተም ያልከውን ፈጽም ብለው ነገሩት። አብርሃም ወደ ሰፈሩ እየተቻኮለ ሄደ። ድንኳን ውስጥም ገባ። ሳራ በማለት ሚስቱን ጠራት። እንግዶች አሉን፣ እባክሽን እንጎቻ ጋግሪላቸው። ከዚያም አብርሃም አገልጋዩን የሚሰራውን ምግብ ለማምጣት ፈጥኖ ወጣ። ምንም ያህል ሳይቆይ ምግቡ ደረሰ። እንግዶቹም ያስተናገደው አብርሃም ራሱ ነበር። እነሱ እየበሉ እያለም በአቅራቢያው በነበረው ዛፍ ጥላ ስር ቆሞ ጠበቃቸው። ሳራም በድንኳኑ ውስጥ ቆየች። የሰዎቹም ንግግር ይሰማት ነበር። ሚስት ሳራ የት ነች? በማለት አንደኛው እንግዳ ጥያቄውን አቀረበ። በድንኳኑ ውስጥም ናት ብሎ አብርሃም መለሰ። የሚመጣው ዓመት ወንድ ልጅ ትወልዳለች አለ እንግዳው። ሳራም በድንኳኑ ውስጥ ሆና ድምጿን አጥፍታ ሳቀች። በእኔ ዕድሜ ልጅ መውለድ ይቻላል እንዴ ስትልም አሰበች። ሳራ ለምን ሳቀች? በማለት እንግዳው ሰውዬ ጠየቀ። በውኑ ለእግዚአብሔር የሚሳነው ነገር አለን? እንግዳው ሰው ይህን በተናገረ ጊዜ አብርሃምና ሳራ እንግዳቸው ጌታ ራሱ እንደነበር አወቁ። የአብርሃም እንግዶች በልተው ሲጨርሱ ለመሄድ ብድግ አሉ። እንደ ባህሉም አብርሃም ሊሰናበታቸው አብሯቸው ወጣ አለ። ሌሎቹ መራመዳቸውን ሲቀጥሉ ሳለ ጌታ ከአብርሃም ጋር ለመነጋገር ቆመ። ሶዶም እጅግ ክፉ የተሞላባት ከተማ መሆኗን ሰምቻለሁ አለ ጌታ። አብርሃም በሶዶም ይኖሩ የነበሩትን ሰዎች ይፈጽሙትም የነበረውን ክፉ ነገር ያውቅ ነበር። በዚያ ይኖሩ ስለነበሩ ስለ ሎጥና ቤተሰቡም አሰበ። አብርሃም የወንድሙ ልጅ ቤተሰብ የሆኑትን በሙሉ ይወዳቸው ነበር። ሎጥ ክፉ ሰው እንዳልነበረም ደግሞ እርግጠኛ ነበር። ሆኖም የሶዶም ሰዎች ጉዳይ አሳሰበው። አብዛኛዎቹ ገና እግዚአብሔርን ወደ ማወቅ ያልደረሱ ነበሩ። ጌታ ሆይ አለ አብርሃም፣ በሶዶም የሚኖሩትን መልካም ሰዎች በዚያ ከሚኖሩት ክፉ ሰዎች ጋር አብረ ልታጠፋ ነውን? 50 መልካም ሰዎች በሶዶም ቢገኙ ከተማዋን ከጥፋት አታድንምን? ብሎ ጠየቀ። ጌታም በሶዶም 50 ጻድቅ ወይም መልካም ሰዎች ባገኝ ከተማዋን አላጠፋም በማለት መለሰ። አብርሃም ጨመር አድርጎ አሰበ።
በልቡም ተነሳስቶ ጌታ ሆይ እንደገና እንዲህ በማለት ጠየቀ፣ 45 መልካም ሰዎች በዚያ ቢኖሩስ? ጌታም 45 መልካም ሰዎች ቢኖሩ ሶዶምን አላጠፋም አለ። አብርሃም አሁንም አልረካም። 3 ተጨማሪ ጊዜያት ጌታን ከተማዋን ከጥፋት እንዲያድን ለመነው። በ6ኛው ጊዜ አብርሃም ጌታን እንዲህ በማለት ተማጸነ፣ ጌታ ሆይ በእኔ አትቆጣ፣ ግን አንድ ጊዜ ጨምሬ ልጠይቅህ፣ ለ10 መልካም ሰዎች ብቻ ስትል ከተማዋን ከጥፋት ታድናለህን? አለ። ጌታም ለ10 መልካም ሰዎች ስል ከተማዋን አላጠፋም ብሎ መለሰ። ከዚያም ጌታ ወደ ሶዶም መጓዙን ቀጠለ። አብርሃምም ሶዶምን ለማዳን የሚችለውን ሁሉ በማድረጉ ረክቶ ወደ ድንኳኑ ተመለሰ። አይገርምም? እኛም እንደዚህ ለሰዎች እንድንማጸን እግዚአብሔር ሁላችን ይርዳን። ጌታ ይባርካችሁ ልጆች። ልጆች እንዴት ነው ወደዳችሁት? ፕሮግራሙን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ በመቀጠል የህፃናት የታሪክ ጊዜ ይኖረዋል። ታሪኩን ደግሞ እንደምትወዱት እጅግ ተስፋ አደርጋለሁ። ተከታተሉት፣ የትም እንዳትሄዱ። ሰላም ልጆች እንደምናችሁ? ደህና ናችሁ? በድጋሚ ስለተገናኘን በጣም ደስ ብሎኛል። እናንተም ደስም እንደሚላችሁ ተስፋ አደርጋለሁ። ዛሬም በአዲስ ታሪክ ተገናኝተናል። ልጆች ከዛሬ ጀምሮ ለተወሰኑ ጊዜያት ተከታታይ የአንድን ሰው ታሪክ በተለያየ ጊዜ የሆነውን እነግራችኋለሁ። በጣም እንደምትደሰቱ ተስፋ አደርጋለሁ። ጥያቄና አስተያየት ሲኖራችሁ ደግሞ በታች በምታዩት አድራሻችን ጻፉልን፣ እናየዋለን፣ እንመልስላችኋለን። ከዛ በፊት ግን ዛሬ ደግሞ እግዚአብሔር እንዲያስተምረን አስቀድመን ጸሎት እናድርግ። ሁላችንም ራሳችንን ዝቅ እናድርግ ልጆች። እግዚአብሔር አባታችን ሆይ ዛሬ ደግሞ እንደገና ልታስተምረን ልትመክረን ስለወደድክ እናመሰግንሃለን። ጌታ ሆይ አንተ ለህፃናት የተለየ ፍቅር ስላለ ወደ እኔ ምጡ ብለህ ስለምትል እናመሰግንሃለን። አሁንም ያንተን ቃል ስንሰማ መንፈስ ቅዱስ ሆይ ለሁላችንም አስተማሪያችን አንተ ሁን። ቃልህን ተምረን አንተን እንድናውቅ፣ አንተን አውቀን ደግሞ እንድንታዘዝህ፣ እንድናከብር፣ እንድናምንህ እርዳን። በዓለም ያሉትን ህፃናት ሁሉ ባርካቸው። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች ከዛሬ ጀምሮ እንግዲህ የምነግራችሁ ስለ ዳዊት ታሪክ ይሆናል። ከመጀመሪያው ጀምሮ ያሉትን ታሪኮች እነግራችኋለሁ። የዳዊት ታሪክ የሚገኘው ከአንደኛ ሳሙኤል ምዕራፍ 16 ጀምሮ ነው ያለው። ስለዚህ መጽሐፍ ቅዱስ ያላችሁ ልጆች መጽሐፍ ቅዱሳችሁን ከፍታችሁ በቤታችሁ ማንበብ ትችላላችሁ ማለት ነው። እሺ ልጆች
እስቲ አንዳንድ ጥያቄ ልጠይቃችሁ። ስለ አንድ ሰው ስታስቡ ጥሩ ወይም መጥፎ መሆኑን በምን ታውቃላችሁ? መልኩን አይታችሁ? ዛሬ ከዳዊት እግዚአብሔር እንዴት አድርጎ እንደመረጠው የምነግራችሁ ታሪክ ይህን የሚያመለክት ነው። ስለዚህ የዛሬው ታሪካችን ርዕሱ እግዚአብሔር ዳዊትን መረጠው ይላል። ታሪኩ የሚናገኘው የት ላይ መሰላችሁ? በአንደኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 13 ላይ ነው። በደንብ አርጋችሁ አዳምጡኝ። ምን ሆነ መሰላችሁ ልጆች? አንድ ጊዜ እግዚአብሔር ነብዩ ሳሙኤልን ጠራውና ምን አለው? ይኸውልህ ሳሙኤል ቶሎ ብለህ የዘይት እቃህን ይዘህ በብልቃጥ ሙልት አድርግና ዘይትህን ይዘህ ወደ ቤተልሔም ሂድ። በዛ ለኔ እንዲሰራልኝ የመረጥኩት ሰው አለ። ይሄ ደግሞ እሴይ የሚባል ሰው እያለ የሱ ልጅ ነው። ስለዚህ ሂድና እሱ ልጅ ቀባልኝ አለው። ግን ስሙን አልነገረውም። ዝም ብለህ ብቻ ሄደ የእሴይ ልጅ ቀባልኝ አለው። ከዛ ሳሙኤል እሺ ብሎ ታዘዘና ወደ ቤተልሔም ሄደ። ከዛ ቤተልሔም እንደደረሰ መጀመሪያ ለእግዚአብሔር መስዋዕት አዘጋጀ። መስዋዕቱን አዘጋጀና ወደዚያ መስዋዕት ቦታ ማንን ጠራ መሰላችሁ? በዛ አካባቢ ያሉ ሽማግሌዎችንና አገልጋዮችንም እንደገና ደግሞ እሴይንና ልጆቹን ጠራቸው። እሴይ የዳዊት አባት ነው። ከዛ እሴይ ደግሞ 8 ልጆች አሉት። አንዱ ዳዊት ነው። ግን ዳዊትን ወደ እረኝነት በጎቹን እንዲጠብቅ ላከና 8ቱን ትልልቆቹን ልጆች ይዞ ወደ ቤተልሔም ወደ ሳሙኤል ጋር ሄደ። ከዛ ሲደርስ ሳሙኤል የእሴይ ልጆች አያቸው። ከዛ የመጀመሪያው ልጅ እሴይ ወደ ሳሙኤል አቀረበው። ሲያቀርበው የመጀመሪያ ልጁ ኤልያብ ይባላል። ልጆች ኤልያብ በጣም የሚያምር ቁመና አለው። እንደገና መልኩ ቆንጆ ነው። ከዛ ሳሙኤል ምን አለ መሰላችሁ? ዋው ይሄ እግዚአብሔር የመረጠው ሰው ነው ማለት ነው። በቃ መልኩም ያምራል፣ ቁመናው ያምራል። ይሄ በጣም በቃ ለንጉስነት ጥሩ ነው አለና አስቦ ሊቀባው ሲል እግዚአብሔር ቶሎ ብሎ ሳሙኤል እኔ ሰው እንደሚያይ አይደለም ማየው፣ የቁመቱን ማማር የመልኩን ማማር አይደለም ማየት ያለብህ፣ ሰው ረጅም ስለሆነ ምናምን አይደለም። ሰው እንደሚያይ እግዚአብሔር አያይም፣ እኔ ልቡን ነው ማየው። ስለዚህ ያልመረጥኩትም እሱን አለው። ወይ ያለና እሺ ብሎ ሳሙኤል ኤልያብን እለፋለሁ። ከዛ ሁለተኛውም ልጅ መጣ። ሁለተኛውንም ልጅ አየና አይ ይሄም እግዚአብሔር የመረጠ ይሆናል ብሎ ሲያስብ እግዚአብሔር እንደገና ለሳሙኤል ይሄንንም አልመረጥኩትም አለው። ይሄ ልጆች አይገርምም? እግዚአብሔር ማንን ሊመርጥ ፈልጎ ነው? አንደኛ ልጅ ካልተመረጠ ሁለተኛ። ከዛ 7ቱም የእሴይ ልጆች ሳሙኤል ጋር ተራ በተራ ቀረቡ። 7ቱንም እግዚአብሔር አልመረጥኳቸውም አለ። ከዛ ሳሙኤል እንዴ ታዲያ እንዴት ነው ነገሩ ብሎ አሰበና እሴይን ጠራና ከነዚህ ሌላ ቤት የቀረ ልጅ አለ ሲለው እሴይ ምን አለው መሰላችሁ? አዎ አንድ ትንሽ ልጅ አለ፣ ቤት አይደለም እንደውም እሱ ሜዳ ላይ እዛ በግና ፍየል እየጠበቀ ነው። በጎችን የሚጠብቅልኝ እሱ ነው አለ። ኦ ነው እንዴ? በል ቶሎ በል፣ እሱ እስኪመጣ ድረስ እንጠብቃለን። ስለዚህ ቶሎ መልእክተኛ ልከህ ዳዊትን አስመጣዋለሁ። ከዛ እሴይ ቶሎ ብሎ መልእክተኞችን ላከ። ዳዊት በሜዳ ላይ በጎቹን እየጠበቀ ነበር። ከዛ ቶሎ ትፈልጋለህ ና ብለው አስቸኮሉት። ዳዊትን በጎቹን ለሌሎች ጓደኞቹ ሰጠና እየሮጠ መጣ። ከዛ ሲመጣ ልክ ወደ ሳሙኤል ሲያዩ እግዚአብሔር ይሄ ነው እኔ የመረጥኩት ተነስና ቀባዋለሁ። ከዛ እሺ ያለና ሳሙኤል የመቀቢያውን ብልቃጥ አነሳና ዳዊትን ወደ ቤቱ ወደ አጠገቡ አመጣና ያንን ዘይት ፍስስ አረገበት በጭንቅላቱ። ከዛ እንደዚህ ያለው አየህ አንተ ለታላቅ ስራ እግዚአብሔር መርጦሃል፣ ተዘጋጃለሁ። ዳዊት በዛው ሰዓት ያንን ዘይት በተቀባ ጊዜ ምን ሆነ መሰላችሁ? የእግዚአብሔር መንፈስ
በዳዊት ላይ ሆነ። ዳዊት እግዚአብሔር ለስራው የመረጠው ሰው ሆነ። አያችሁ ልጆች፣ እግዚአብሔር ለስራው ሲመርጥ ውጫዊ ማንነትን አያይም። ቆንጆ ስለሆናችሁ፣ ጸጉራችሁ ስለረዘመ፣ አንዳንዶቻችሁ ቁመታችሁ ረጅም ስለሆነ ምናምን አይደለም። አያችሁ ልጆች፣ እግዚአብሔር የሚያየው በልባችሁ ውስጥ ያለውን ነው። በልባችሁ ውስጥ ያለውን ነገር አይቶ ለሱ ስራ ሊመርጣችሁ ይችላል። እናንተ ለእግዚአብሔር ለመስራት ትፈልጋላችሁ? ከፈለጋችሁ እግዚአብሔር አይከለክላችሁ። ሁሉ ጊዜ እኔ ለአንተ ለመስራት ፈልጋለሁ ልቤን ውሰድ ብላችሁ መጠየቅ ትችላላችሁ። ምክንያቱም እግዚአብሔር ማንንም ሰው ለሱ ስራ መምረጥ ይችላል። የበግረኛም ቢሆን ማለት ነው። ዳዊት የበግረኛ ነበር አይደል? እግዚአብሔር ግን ለስራው መርጦታል። ስለዚህ ሁሉንም ሰው እግዚአብሔር ለስራው ይመርጣል። ግዴታ ትልልቅ ሰው መሆን አይጠበቅበትም። ትንሽም ልጅ እንደ ዳዊት የቤቱ 8ኛ ልጅ እግዚአብሔር መርጦታል። ለእናንተም እንዲሁ ያስብላችኋል፣ ይፈልጋችኋል ለስራው ማለት ነው። ዛሬ ስለ ዳዊት አንዲት መዝሙር ልዘምርላችሁ። በተከታታይ በታሪኮች ውስጥ መዝሙር እዘምርላችኋለሁ አሁን። ስለዚህ በደንብ አዳምጡ እሺ። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠው። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠ። ልጆች በመዝሙሩና በታሪኩ እንደተደሰታችሁ ተስፋ አደርጋለሁ። ይሄን መዝሙር በሌላው ታሪክ ላይ መልሼ ከሌላ ታሪክ ጋር አቀርብላችኋለሁ። እስከዛው በታሪኩ እርስ በርሳችሁ የተነጋገራችሁ ደስ ይበላችሁ። ሰላም ሁኑ ልጆች። ዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁትም ተስፋ አደርጋለሁ። የዛሬውን ፕሮግራም በዚህ ጨረስን። ምናልባት ደግሞ ለዚህ ፕሮግራም አስተያየት ካላችሁ ወይም ደግሞ መሳተፍ የምትፈልጉ ከሆነ ከታች በሚገኘው ከስክሪኑ በታች በሚገኘው ላይ እንድትጽፉልን ወይም ደግሞ እንድትደውሉልን እንላለን። በጣም እንደወደዳችሁ ተስፋ አደርጋለሁ። መልካም ጊዜ፣ ደህና ሁኑ።